አካውንት እሱ ነው ወይ ያው ሰላም ወይ ነግብ ላት ከፈለግሽ ችግር የለም። እሺ ሽንት ቤት አለ እንደዚህ ቻይላት ይስላል ዮናስ ፈልጋት የሆነ ቦታ ፈልጋት ይድስ ይላላችሁ እኮ ናሳኝ። ይሄ ኦኬ ይሄኛውን አልከፈትሽም አንኳኪባት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እዚህ ካፌ የተገናኘንበት ምክንያት አለ። ትላንትና ማታ የተለቀቀው ቪዲዮ ላይ እናንተም አይታችኋል። ያው ዮናስም በቦታው ስለነበር ማለት ነው። እኔ በጣም ተበሳጭቼ ነበር በሰዓቱ። ያው እሷ ሁሉንም ነገር ልሂድ ምናምን ስትል እኔም አላስቻለኝም እና ሂጂ አልኳት እና መውለጃዋ ደግሞ በጣም እየተቃረበን እና ከዛ ወዲህም ስልክ ስደውልም እሚትም አታነሳም እሷም አታነሳም፣ ሁለቱም አያነሱም እና እኔ በጣም እየደበረኝ ነው። እንደገና ደግሞ በምን ተረጋግቼ ልቀመጥ እና ምናልባት አንደኛ ነገር አንቺ ወይ እዚሁ ጋር ስልኳ የሚሰራልሽ ከሆነና የምታነሳልሽ ከሆነ እንድትደውይላት ወይ ደግሞ በስነ ስርዓቱ በቃ አጥፍቻለሁ እኔ ያሉበትን ይንገሩኝና ሄጄ ይቅርታ ጠይቄ ወደ ቤት መልሳታለሁ ማለት ነው። መቼም በዚህ ሰዓት ያው እዚሁ ሆስፒታል ስለሆነ ክትትሏ አገር ቤት አትሄድም። አገር ቤት ሄዳ ደግሞ መውለድ በጣም ከባድ ነው ታውቂያለሽ አንቺ አሁን ባለንበት ሁኔታ ማለት ነው። እና ጤና ጣቢያውም ያለውም ነገር ሪፈር ቢጻፍም ከባድ ነው የሚሆነው ማለት ነው። ስለዚህ ከዚህ ከአዲስ አበባ እንድትወጣ አልፈልግም እኔ እየወጣችም ከሆነ አንድ ሁለት ደግሞ ሌላ ቦታም ደግሞ ልጄ እንዲወለድ አልፈልግም እኔ ዘመድም ቢሆን ቤተሰብም ቢሆን ሌላ ቦታ ልጄ እንዲወለድ አልፈልግምና እዚሁ ቤት ውስጥ ነው ሁሉም ነገር ተዘጋጅቷል እኮ ገኒ አንቺም ታውቂያለሽ ብዙ ነገር ነው ለፍታችሁ ያዘጋጃችሁት እና እኔ አሁን እየከበደኝ ያለው ነገር የሷ መጥፋት ነው እያሳሰበኝ ያለው ማለት ነው። እና በጣም ጨንቆኛል። አንድ የሚረዳ ሰው እንግዲህ ሊረዳኝ ይችላል ማለት ነው። እና ጥፋቴ እኔ አሁን ምንድነው ገኒ ጥፋቴ የቱ ጋር ነው የሚለው ነገር እኮ ነው እኔ አሁን ግራ ያጋባኝ። ለምሳሌ ማለት ነው የሆነ ሕፃን ልጅ አመጣና ወረቀት ሰጠን ደብዳቤ እንትን ፎቶ ነው እላው ላይ ያለው ማለት ነው። ሳየው ምንም ኤዲቲንግ አይመስልም። ከዛ እውነትም ደግሞ ኤዲቲንግ እንዳልሆነ እሷም አምናን የተናገረችው። አብሮሽ ያለው ሰው ማን ነው ስላት ከዚህ በፊት የነበረ ዲያስፖራ ነው አለች። ማን ነው ዲያስፖራ ስላት ማለት እዚህ ውጪ ነበር የሚኖረው አሁን የመጣ ነውና ከኢትዮጵያ ውጪ ነው የሚኖረው አሁን ግን እዚህ ኢትዮጵያ ውስጥ መጥቷል እሱ ነው። ታዲያ ምንሽ ነው አልኳት። ፍቅረኛዬ ነው ብላ በኮንፊደንስ ተናገረች። እስቲ እኔ ጥያቄ አንተም ዮናስ አለክ ጥያቄ እኔ ሁለት ከዚህ በፊት ታሪክ የነበራቸው ግን የተለያዩ ሰዎች በምን ሂሳብ ነው ዛሬ ላይ እንግዲህ በምን ሂሳብ ነው ዛሬ ላይ ካላወሩ በስተቀር ካልተነጋገሩ በስተቀር በምን ሂሳብ ነው እንትን ፎቶ ሊላላኩ የሚችሉት? አንደኛ ቤቷን ሊያውቀው የሚችለው ግንኙነቱ ካልቀጠለ እንዴት ነው ይሄ ሊሆን የሚችለው? እስቲ ንገር አስረዱኝ። እስቲ እኔ የሚያሳምን ነገር ካለ እኔ አምናለሁ። እኔም እንደዛ ነው ማሰብ። ከተከታተላት ከሆነ ስለሷ መረጃ ይሰበስባል። ኬት እኛ ለምሳሌ እስከ ዛሬ ቪዲዮ ዩቲዩብ ላይ ስንሰራ ለሁሉም ለደህንነታችንም ስንል ቤታችንን የቱጋ ነው ሰፈራችን የቱጋ ነው ተናግረንም አናውቅም። ግንኙነታቸው እርስ በራሳቸው የማይነጋገሩና የማያወሩ እስካልሆነ ድረስ እንዴት በምን ሂሳብ ነው እንትን ልትል የሚችለው? እኔ እንደሚመስለኝ ከሆነ ያው አንድ ትዳራችን ሊበጠብጡ የሚነሳ ሰው ይኖራል እና ብቻ እኔ ሳስበው እንደዛ ነው። እንግዲህ የሆነ ተከታትሎ ሰው ያሳየ ነገር ነው የሚመስለው። የሆነ ክፍተት ሲገኝ አንድ ሰው ደግሞ በእናንተ መሀል ክፍተት ከተገኘ ትዳራችሁ እንትን ላይ ነው ያለውና አሁንም ምንድነው ሰው ነው የነገራቸው፣ ሰው ነው የጠቆመው። እኔ የሚመስለኝ እንደዛ ነው። እኔ በጣም ግራ እየገባኝ ነው ይሄ ነገር ማለት ነው። እና ብቻ አሁን ለማንኛውም እስቲ እንትን በይላት ደውይላትና ስልኳ የሚሰራ ከሆነ ደውይላትና ለማውራት ምናምን ነገር ሞክሪ። የት እንዳለች ለወቅ
ከዛ እሄዳለሁ ቀጥታ እሄዳለሁ የት እንዳለች ካወኩኝ በኋላ እሄዳለሁ ነገሮችን ለማስተካከል እሞክራለሁ ደውይላትና እስቲ የሚሰራልሽ ከሆነ አንቺ እኔ ጋር እንደሆንሽ ሳታሳውቂ የት እንዳለች ብቻ ጠይቂልኝ እሺ ደግመሽ ደውይ ምናልባት እንትን ነው አይሰራ Hare adure jago, salamutu, salang dibu, kamaranya, jago, konjong kana kaketi, inshallah medit, adure jago, kaketi, inshallah Oromo, Oto Kato, Agalanato, Mulatamtu, Sani Oromo, Agalanako, Nikirdan Kabdu, Agalanato, Filatamtu, Efi Manya, Agalanato, Manyagia, Matosata, Sajini Machesata, Matosata, Sajina Machesata, Sinaramo, Agalanako, Nikisetia, Rubetia, Agarish, Lanti Matash, Kumaya to Major, Kio, Hazara Yirdi, Mani the Kamale, ቤተሰቦቻችን እንትን መስቀላውን እየደረሰ ስለሆነ ነው እንትኑ አልሰራም ማለሽ ስልኳ እና ግን እኔ አሁን እርግጠኛ ነሽ ወይ ካወቅሽ ንገሪኝ እግዚአብሔር ንገሪኝ እኔ እና እሷ ባለ ትዳር ነን ነገር አንተም ራሱ ምታከሆነ ሚትጋም ደውላ አውርታት ከሆነ ንገረን በቃ ያለውን ነገር ንገረን እግዚአብሔርን ይደብራል ሃይ እኔ ያለችበትን አላውቅም እሺ ታዲያ አሁን መፍትሄ ላገኝ የምችለው የት ነው እኔ የት ብዬ ነው እሺ ልፈልጋት የምችለው እኔ ባለኝ አቅም እንተላታለሁ ግን እኔ ምንም ነገር ትንሽ ጊዜ ስልኳን ሞከረን ስልኳ እኮ ነው የማይሰራው እኮ እሱ እኮ ነው ችግሩ ካሁን እሱ ነው ወይ ያው ሂሳብ ቆይ ይሰጥሻል ፐርሲስተንት ኧረ በስመ አብ እና ምን ይሻላል ነው የምትይው አሁን አንቺ እኔ ሞክራለሁ ባለኝ ተነስ ከማታ ድረስ ሰላም ወይ ነይ ግቢ ነይ ችግር የለም ቀስ በይ እንዳይቧጥጥብሽ እንዴት ነሽ ምን እንርዳሽ እንቺሽ ምግብ መብላት ከፈለግሽ ችግር የለም ሽንት ቤት አለ እንደዚህ ሽንት ቤት አለ እንዴ ግን ኦኬ አለ ያው እዛ ጋር አንዴ ካላስቸገር ሽንት ቤት ገብቼ ምን ትይጂላታለሽ ግን ያዝልኛል አንዴ ደርሽ እስከመጣ ድረስ ብቻ ኧረ እኔ ልጅ እንዴት እንደምታቀፍ አላውቅም ችግር የለውም ያዝልናል ካስበልና ያዝልናል እሺ ቆይ ቀስ በይ እኔ እኮ አልችልም ገኒ ብትይልኝ ሳንጃል ጠረጴዛውን ቀስ በይ እንደዚህ መጣ አመሰግናለሁ መጣ
ልጅ ያሳቅፋኛል ሄደች ሲያምርልኝ ተኝቷል ደግሞ ተኝቷል የልጅ አባት መሆኑን አውቃ ነው ይሆናል አውቀኛን ስታየን እንዴ ልጅ እንትን በላ ዝቅ አድርገው ደግሞ እንዳይደም እስኪ ቆይ ልፍ አድርግልኝ ወንበሩን ወደዚህ እኮ እንዳይመታብህ እንደዚህ ወደ ታይ እንደዚህ ከነሱ ተኝቷል ደግሞ ወንድ ነው ሴት ነው እኔ እንጃ ወንድም ሴትም መሰለኝ አይኗን ሳያት ሴት ነች አልተነሳችም ትነሳና ደግሞ ሽንቷን ይዟት ይሆናል በእናታችሁ አዎ እንትን ጎዳና ላይ መሰለኝ የምትኖረው እንደዛ ሲሆን እኮ ምንም በቃ ሽንት መሽኛ ምናምን ስለማያገኙ ሽንት ቤት ደግሞ እንኳን ይሄ ሽንት ቤት ደህና ሽንት ቤትም ይዘሽ መግባት አቺ በጣም ከባድ ነው ልጅ የት ጋር አድርገሽ ትገቢያለሽ ሰው ልጅ ከባድ ነው ህይወት ታሳዝናለች እናትየው ራሱ ሳሚ እንዳይወጣ እዛው ቁጭ በል ከተነሳ ግን መከራ ነው የምታየው እጄና የሆነ እንትን ነገር አለሽ እንጂ ግን ምን የሚለበስ ነገር ምንም የለኝም ማለት ንፋስ እንዳይመታታ ነጠላውን ይዛ ሄደች ለብሳ አዎ እኔ ምን አይቆየች ቁጭ በል እንዳይነሳብክ አዎ ቀስ እስከምትመጣ ሴት ነች ሴት ነኝ የምር አይኗን ቅንድቧ ናቸው ሴት ናት ጥላቷ ደግሞ እሷም ያስፈራል እኔ ግርም የሚለኝ እነዚህ ጎዳና ላይ ምናምን ቆንጆ ልጅ እኮ ነው የሚወልዱ አዎ ያላም እንደሆነ የምር ግርም ነው የሚለኝ የኔ ልጅ ስንት እንክብካቤ ያገኘ ገምጭ ነው አረጋግነት ተነሳች አባብ ጉዳች ይባላ ጀልቷ ታገራለች ተከለላ አርጋታለች ቆየች ምን ነው እሷ ሽንት ቤት ጭቃሻ ነው ይሆናል ጭቃ ነው የሚባለው ካካ ይሆናል ሽንት መቼስ ይሄን ያክል አያስቆይ ተውሳሚ እንዳትነሳ ተነስታለች ልብሷን አሳይም እንዴ ጡጦ አምጦ ብትል እንኳን አላት እዚህ ውስጥ ኧረ ተይ ሰው ጋር ትመጣለች አዎ እቃም ይዛለች ለካ አዎ ካገኘሽ ተው ዮናስ አንተ ጭራሽ ልታጫውተው እንዴ ትላለህ ታዲያ ነው ላንቺ ስጃስላት ለምንድን ነው ያልሰጠች እኔ እንጃ ሰራችኝ እሱ ነው የገረመኝ እንዴ ለእናት ነው እንደው የሚታመነው ምን ነው እስቲ አሁን እናት ምን ይመስላል ምን ነው ሴት ይመስላል ለኔ ያለ መስጠት እኔም ሰፍ ብዬ ነበር አቀፊ ትለኛለች ብዬ መቻለች ኧረ ቆየች እኮ በጣም ሊያት ስንት ቤቱ ያከውን እያለቀሰች ነው ብላት ማለት ያኛው ነው ገኒ የጣውላ እንደ ጣውላ በር ያለው መሰለኝ አዎ እሱ ከፈትሽ እንዴ ኧረ በደንብ ያድጋኝ እንዴ የት ሄዳለህ ከዛ ሌላ በር አለ እንዴ ስንት ቤቱ አንድ ብቻ አይደል አይ ከታች ያለው ውስጥ ያት በታችኛው ሁለት ውስጥም እየቀለች ነው የለችም አቃራ ቀልጅ ሽንት ቤት ብላ አይደል ሄደችው ሙድ እያያዛችሁ ነው እንዴ ከዚህ ውጭ ደግሞ እዚህ ሽንት ቤት የለም ልጇን ጥላ የምትሄደው ወዴት ነይ እስቲ ጉድ ፈላ በፈጣሪ ስም ምን እንደምትይ እውነቴን እኮ ነው ሽንት ቤት እዚህ ብቻ ነው ያለው ክፍተት ነው ክፍት አለው እኔ እኮ ስቆይ ሂድ አንተ ሂድና አይተናል ዮናስ ምንድነው የለም ሽንት ቤቱ ይኸው እዛ ጋር እኮ ነው እንዳለ አንተ በደንብ ሄዳ አይተና ወደ ኋላም በኋላ በኩልም ሄዳ አይተና ያማን በጣም ነው የሚሸተው ሽንት ቤቱ ራሱ ልጇን ጥላ የት ነው የምትሄደው
እሱ ውስጥማ የለችም ተባልከ አንተ በዛኛው ሄዳ አይተና ኋላሚ የለችም ከኋላ ክፍት ነው በቃ ወይኔ ጉድ ፈላ የሰው ልጅ አንተ አትጃጃል ወደዛ ሂድና የለችም ሳሚ እውነቱን እኮ በዚህ ነው ግን ወዴት ነው የምታየው ግቢ ሞጫል በዛ በኩል እንደ ወደዚህ ሆነ ሳሚ ወደዛ በኩልማ ክፍተት አለው አይደል እናንተ ትጃጃላለህ እንጃጂ የለም ምን ያልዝም ሳሚ እንካ ለምን ማት እኔ ልፈልጋት እኔ ፈልጋለሁ ታንቻጂ እኔ ፈልጋታለሁ አረጋኒ የሆነ ነገር አለ ሰው ልጅ ተላብን ሄዳ ነው እንዴ ፈልጋት ሲወድ ዮናስ ፀሐይ ላይ አትሂድ ስላለች እንዴ አማታ በዚህ ጋር መውጫ የለም ቤት ጋር ነው መውጫ የለም በዛኛው በኩል አለ ሞልቶ ዮናስ እንደ ፈልጋት የሆነ ቦታ ፈልጋት ሂድ እስቲ በዛ በድልድዩ ላይ ወደዛ ሄድና ያያት ወደ አስፋልት ሽንት ቤት ነው አይደል እንዴ ያለችው ሲጀመር ሌላ ቦታ ነው እኮ ሳሚ እዚህ ጋር ነው ክፍተት አለው በዛው እሷ ተወጣለች እኔ እንዲህ አይነት ነገር አልፈልግም ገኒ አሳይኝ ከፍተሽ እየቀለዳችሁ እኮ ነው አሳይኝ ይሄ ኦኬ ይሄኛውን አልከፈትሽውም አንኳኪባት ይሄን ምንድነው እሱ ዮናስ ምን እየተካሄደ ነው የት አርጋት ነው የምትሄደው መውጫ አለ እንዴ በዚህ መውጫ አለ እስቲ እግዚአብሔርን በይ መውጫማ አለ እንዴ ልትሄድ ትችላለች ለምን ልትሄዳለች ተበላን እግዚአብሔርን ተበላን ሂድ መታወቂያ ምናምን ካለ ይዛ ውስጥ ሂድ ቶሎ በል አንተ ሌላ ታሪክ ነው የሚፈጠረው እስቲ የሆነ መረጃ ምናምን ካለ መታወቂያ ይኸው በእናትህ የህፃን ልብስ ብቻ ነው ወይኔ ሳሚ እሺ እንዴት ነው የምናደርገው የት ነው የምንወስዳት ይዞን ወደ ቤት የምን ልጅ ነው ወደ ቤት ይዤ የሚሄደው እና እንዴት እናድርግ እዚህ ጋር ነጥል ሰው ወደ ቤት ይዘን እንሂድ ስለኛለች ሲጀመር ላንቺ ነው መጀመሪያ የሰጠችው እንጂ ሳሚኔ መጀመሪያው ነው አልሰጠችኝም በዚህ ላይ አራስ ልጅ ናት ትልቅ እንኳን ባል ይጀጋባ ነበር እያለቀሰች እኮ ነው ልጅቷ አርቧት ሊሆን ይችላል እንዴት ነው የምናደርገው አራስ ትልቅ ሰው ቢሆን ችግር የለም ይጀጋባለች እኮ ገና አራስ ናት ምን እናደርግ ነው አንተ ካሜራማን አይታታል እንዴ እና ታዲያ ኧረ በእናትህ ነይ ገኒ አንተ እዚህ ስልክ ምናምን እንዳይጠፋ ጠብቅ እዛ ልጆቹ የሚጫወቱበት ጋር ሂጅ ፀሐይ ላይ ቶሎ ባይተሽ ነይ በእናትህ እየተነጫነጨች እኮ ነው ልጅቷ አንተ ምንድነው እሱ የምታለው ያለው አማራጭ ምንም ማድረግ አንችልም ቁጭ ብለን ስለመስለ ሄዳለይ ከሽንት ቤቱ ጀርባ አንድ ቀዳዳ አለ በዛ ነው ልትወጣ የምትችለው በዚህ ጋር እስቲ እግዚአብሔርን በል በዚህ ጋር እንኳን ተመለሰች እስቲ እግዚአብሔርን በል የምርህን ነው ቀዳዳ ወጣ ነው ሄዳ ቀዳዳ አለች መውጫ በዛ ነው ልትወጣ የምትችለው ሂድ ተነስ ሩጥና አስፋልት ላይ ምናምን ያት በእናትህ ሂድ ደርስባታለሁ እንዴት ነው ስማ ደርስባት እና ህፃን ልጅ እንዴት ላረግልህ ነው ሲጀመር የሆነ ነገር ያቀዳል እንዴት ላረግልህ ነው ሲጀመር ላንቺ ሲጫት ስላት ለምንድን ነው ያልሰጠችው እኔ ላይ ነው እኮ የዛን ጊዜ መጣጠር ነበር እኔ ገኒ እንዲህ አይነት ነገር እንዴት እንደምወጣ አላውቅም እኔ ምን ብዬ ነው ወደ ቤት ይዤ የምሄደው እና እንዴት ይሻላል ዞሮ ዞሮ ይዘን ነው የምንሄደው ይሄ እኔ ታክሲ ላይ ታክሲ ይዛ እንትን ላትል ትችላለች ላትሄድብን ትችላለች እኔ አስፋልት ላይ መውጣት አለብን ዞር በል አስፋልት ላይ መውጣት አለብን ሲጀመር ሄደች ልጅቷ እንዴት ነው የት ነው የምትሄደው እንኳን በትክክል አላየነው እያት እስቲ በዛ በኩል እያት እስቲ
አንተ በሰበኩ ይሄጃ ይበቃ አንተ ፀሐይ ላይ ካንተ ባሰ ፀሐይ ቶሎ በሉ በእናትሽ አይተሽ ነይ በእናትሽ። ወይኔ ሳሚ አስባበትማ ጥላብኝ አትሄድም። የመጨረሻ ነው፣ ሌላ ታሪክ ነው የሚፈጠረው። በቃ እሺ ገኒን ጥራት እያለቀሰችብኝ ነው። የሆነ ነገር ታድርግ። እዳ ውስጥ አታስገቡኝ። የሰው ልጅ ህይወቷ እጄ ላይ አልፎ ሌላ ነገር እንዳይፈጠር። ኧረ ገኒ ሩጪ በእናትሽ፣ ቶሎ በይ በእናትሽ፣ እያለቀሰችብኝ ነው። ይዘናት ወደ ቤት እዚሁ እስከ ማታ ድረስ እዚሁ ጠብቃለሁ እንጂ አልሄድም። እኔ የሰው ልጅ ምን ብዬ ነው? እሷ የሆነ ነገር ሽንት ቤት ወይ የሆነ ቦታ ሆናስ ቢሆን እየጠበቀች ያለችው። ሽንት ቤት የለም፣ ከዚህ መውጫ አንድ ነው። በዚህ በኩል እንኳን አልተመለሰችም። በዛ ላይ ልጅቷ የሆነ ደግሞ አንዳቀለች አስባበት ነው እየተከታተለች ነው የመጣው። እንዴት ነው ጥዬ የምሄደው? እኔ እዚህ ጋር ለካፌው ጥዬ እሄዳለሁ። የሚያደርጉትን ነገር ያደርጉ እነሱ። ባይሆን ሕፃኗን ቤት አድርገን ተመልሰን እንፈልጋለን። ታውቂያታለሽ እንዴ አንቺ ልጅቷን? ከዚህ በፊት አይተሻት ታውቂያለሽ? ፊቷንም ሸፋፍና የመጣችው በስነ ስርዓት አቀዳበት ነው። ፊቷን እንኳን በትክክል አላየነውም። ስለዚህ ያለን አማል ልጅቷን ቤት አድርገን በቃ መፈለግም ካለብን ተመልሰን እንፈልግ። እኔ ቤት አሁን ያለውበትን ሁኔታ እያየሽ ብጥብጡ ምንም አማራጭ የለንም። ሕፃን አይጣል መቼም። አንተ ደግሞ ምንድነው እሱ የምትቀርጸው? ዝጋውና ካሜራውን ከዛ በኋላ የሆነ ነው ወይስ እንዴት እናርግሽ? በቃ እንሂድ ይዘን። እኔ ቤት ይያለኝ ነው እና ሌላ ገና ብዙ ሳይኬድ ፖሊስም ቢሆን መጥቶ ልጅቷን ይዞ እዚህ ይጠብቁ። አው ይጠብቁ። እኛ እንሂድ ወደ ፖሊስ እንሄዳ። ያመለ እዚህ መጥተው ይጠብቁ እናትየዋ እስክትመለስ ድረስ ማለት ነው እንጂ እኔ ቁጭ ብዬ እንዴት ነው የምጠብቀው? ቤት ደግሞ ይዣት አልሄድም። እኔ በዛ ላይ ያለቀሰች ነው ምን ይዣት የምሄደው? እስኪ ጡንጦ ካለ ፈልግ አንተ ውስጥ ላይ ጡንጦ ካለ ፈልግ። ልብስ ብቻ ነው ያለው። ስነ ጡንጦም የለ አቦ። እንዴት ነው ጡንጦ ሳታረግላት ጥላ የምትሄደው ልጇን? በልጅና ሰው ለፖሊስ እና ሰው እሺ እንሂድ ነው። ያዝ ስልኩን ያዝ። ና በቃ ነይ።